ጌታን ነው የሚላችሁ። የቡታጀራ አብርሽ የሚባል ልጅ መንገድ ላይ እንኳን ቢያገኝ አሲድ ይደፋሉ። ሳልጠራጠር ሳላስብ አሲድ ይደፋሉ። ሳይሞት ሳይኖር በህይወት እያለ እየተቃጠለ እንዲኖር አደርጋለሁ። ለምን 20 ዓመት አልታሰርም? እንደዚህ ሆኜ ለህዝቡ ምንድነው እያስተላለፈ ያለ? ምንድነው እያስተማረ ያለ? ሀብት ሲመጣ ቤት ሲገኝ መኪና ሲመጣ ሰው እንዴት እንደ ሌላ ነገር ላይ ሌላ ሰው ጋር እንደሚቀየር ነው እንደ እያስተማረ ያለ። ሴቶች እኮ ወዶ አይደለም ሀብታም ወንድ ነው የምናገባው ደሃ ወንድ አናገባም እያለ ያለ። ትላንት ያሳለፈ ነገር ትላንት የነበረ ነገር ሁሉ ረስቶ እኮ ዛሬ መኪና ቤት ተመክቶ እንዴት እንደሚሆን ሩትዬ የኔ እናት አይዞሽ እሺ። ጨካኝ አረመኔ የሆነችው ልጅ እንግዲህ እኔ በምክንያት ነው ጨካኞች ናቸው አረመኔዎች ናቸው እምላችሁ። የእናት የአባቱ ይቁምላቸው ይኑርላቸው። ጭራሽ ሚዲያ ላይ ወጥታ እንግዲህ ያሰፈረችውን ነገር ቢኖር መንገድ ላይ ባገኘው አሲድ እደፋበት ነበረ። አሲድም ይደፋበት እንግዲህ አሲድ ይደፋበትና የቁም ስቃዩን እና ማየት አለበት እያለች ነው እንግዲህ የቲክቶክ መንደር መጥታ እንግዲህ ዘው እያለች ነው። እቺ ልጅ እንግዲህ እኔ ትያዝና የቁም ስቃይዋን እሷ ማየት አለባት። ወደ አገር አምጥተዋት እንግዲህ የቁም ስቃይ ማየት አለባት፣ መሰቀል አለባት እላለሁኝ። ምንም የማታቂ ደነዘ አረመኔ ስለሆንሽ ነው እንግዲህ እንዳንቺ አይነቱ ኢትዮጵያ ውስጥ ያለ ህዝብ የሚጨርሰው ወገኖቻችን እንዳለ የሚያልቁት እንግዲህ እንዳንቺ አይነት ደነዝ ሁላ ሞልቶ አብርሽ እንግዲህ እንኳን አሲድ ሊደፋበት ተዩና አመድ ዱቄት ራሱ አይደፋበትም። እኛ በጣም የምንወደው በጣም የምናከብረው ወንድማችን ነው። የእናት የአባቱ ትልቅ ነገር የሚጠብቁት ትልቅ ቦታ ደርሶ ይደርስልናል ብሎ የሚጠብቁትን ልጃቸውን አንድ ፍሬ ልጃቸውን ይቁምላቸው። አብርሃምና ሄርሜላ ብሩኬ እና አቤላ ወደ ኤርፖርት ሄደዋል። እንግዲህ ኤርፖርት በሄዱበት የሆነ ችግር ገጥሟቸዋል የሚባልም ነገር ሰምቼ ያለሁኝ። በጣም ያሳዝናል። እንግዲህ ያው ፈጣሪ ያግዛችሁ እላለሁኝ እና የዚች ልጅም ደግሞ አድርሱ። ትላንትና ከትላንት ወዲያ እንግዲህ በሩታ እየሰራችሁ ነበረ፣ ሩታ እያላችሁ ነበረ። ዛሬ ደግሞ በአብርሽ መጥታችኋል። አብርሽ አይደፋበትም። እንዳንቺ ወረበላ የሆኑ ሰዎችን እንዳለ በየአቅጣጫው መያዝ እንዳለባቸው እቺ ወራዳ የሆነች ሴቷ እንግዲህ አድርሱልኝ ለሩታ። ስለዚህ ይሄንን ሁሉም ቦታ አስቀምጡት፣ እናንተንም ሴቭ አርግታችሁ አስቀምጡ።